ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ዛሬ ማታው ነው እንግዲህ ጥር 6 ማታ በባህር ዳር ከተማ በቀበሌ 13 አራት ልጆች ቀበሌ 13 ብቻ አራት ግለሰቦች ታግቷል። ይህ የታገቱት እንግዲህ ባህር ዳር ከተማ መሀል እምብርት ላይ ነው። ከፖሊስ ጣቢያው በስተጀርባ ነው። ስለዚህ ማን ነው ለሚለው ባህር ዳር ከተማ አጽድተናል፣ ክልሉ ሰላም ነው ብለው ትናንትና ማታ ስልክ ተደውሎ ፖሊሶች ደርሰውባቸው ነበር። ነገር ግን ፖሊሶች መያዝ እየቻሉ ስልክ እያናገሩ ወደ ኋላ ቀርቷል። ስልክ እያናገሩ መያዝ እየቻሉ ስልክ ተደውሎላቸው ነው። እንግዲህ ያ ስልክ እንዴት ተደወለላቸው ስትል አይመለከታቸውም ተመለሱ ሊሆን ይችላል። እንግዲህ ሻሸመኔ ላይ ሽመልስ አብዲሳ እንዳለው ማለት ነው። የወረዳው አስተዳደር ለሽመልስ አብዲሳ ኃይል ይጨመር፣ ረብሻው ሰው ህይወት እየጠፋ ነው እንዳለው ምን አባህ አገባህ አርፈህ ተኛ ምን አባህ አገባህ እንዳለው ሁሉ እሺም እንደዚህ ይመስላል። ምክንያቱም አሁን ማህበረሰቡ በአብዛኛው ይህን ግምት ነው፣ ይህንን አስተሳሰብ ነው ይዘው ያሉ። ለምን እያዩቸው ለምን ፖሊሶች ምንም አይነት ሙከራ ሳያደርጉ ለምን ታገቱ? ለምን ተወሰዱ ግለሰቦች? ይህ አጋቹ ማን ነው ስንል እንግዲህ ፖሊስ ኮሚሽን ሂደው በሚያመለክቱበት ጊዜ አንዴ ሆኗል፣ አርፋችሁ ተቀመጡ፣ ሌላ እኛ እንግዲህ ስንይዝ እኛ የራሳችን ክትትል እያደረግን ነው፣ ስንይዛቸው እንጠራቸዋለን፣ እናንተ ግን ለራሳችሁ ህይወትም ስጉ፣ ያሰጋል፣ ስለዚህ አርፋችሁ ተቀመጡ የሚል ማስፈራሪያ ዘር ምክር የሚመስል ማስፈራሪያ ነው እየሰጡ ያሉት። ስለዚህ ምንድነው